የእያንዳንዱ ችግር ተለይቶ በየደርሶ መፈታት እንዳለበት ተነጋግረን ተደማምጠን መውጣት እንዳለብን ይህን መድረክ እንድናዘጋጅ አስገድዶናል። ይህንንም ቢሆን እናንተ ቀድማችሁ በመገንዘባችሁ የትኛውንም ሰው ሰራሽም ሆነ ተፈጥሯዊ አደጋ ወይም ችግሮች ቢከሰቱ በዓለም አቀፍ ከማይዘጉ ተቋማት የመጀመሪያው እና ዋነኛው ጤና ተቋማት ነው። ይህንን ደግሞ እናንተ አስመስክራችኋል። ለምን ከተባለ የሰው ህይወት ነው። የሰው ህይወት አንዴ ከተቀጠፈ ተቀጠፈ ነው። ማግኘት በየትኛውም ነገር ልትተካው አትችልም። ሌላውን ነገር ግን ልትከልሰው ትችላለህ። የሰው ህይወት ግን ጊዜ ማይሰጥ ስለሆነ ይህንንም እናንተ ተረድታችሁ አሁን እየሰራችሁበት ያለው ነገር በጣም ይደነቅ ነው። ነገር ግን ጥያቄ የለም ማለት አይደለም። ጥያቄዎች አሉ፣ የዋሉ ያደሩ ጥያቄዎች አሉ፣ ሁሌም እናውቃቸው። በመመለስ ላይ ያሉ ጥያቄዎች አሉ። በተመሳሳይ ደግሞ ጉትጎታና ግፊት የሚፈልጉ ጥያቄዎች አሉ። እነዚህ ጥያቄዎች ግን ትክክለኛ የሚሆኑት በህጋዊና ራሱን የቻለ ስትራክቸሩን ተከትለን ስነድ ብቻ ነው። ከዚያ ውጭ ከሆነ የጥያቄው መሰረት የተዛባ ይሆናል ማለት ነው። ይህንን በመረዳት እየሰራችሁ ስለሆነ ይህንን በጣም ማድነቅና ማመስገን እንፈልጋለን። ሁላችንም ጥያቄዎቻችሁ ጥያቄዎቻችን ናቸው። ይህን ጥያቄ ግን የምንለው የጋራ ጥያቄ የጋራ መፍትሄ ነው የምናበጀው። እንደዚህ ሲሆን ደግሞ ከላይ እስከታች ያለው አመራሩ ባለሙያው በጋራ በቅንጅት የጤና ባለሙያው መብት ማስከበር ብቻ ሳይሆን ግዴታውን እንዲወጣ ደግሞ እናደርጋለን። ይህም እየሆነ ስለሆነ በዚህ በጣም የተለየ ክብር አለን። በአጠቃላይ ከመድረኩ አኳያ የተለያዩ ጥያቄዎች ይነሳሉ። ጥያቄዎችን ወረዳ መፍታት ያለበትን ወረዳ ይፈታል፣ ዞን መፍታት ያለበትን ዞን ይፈታል፣ ክልል መፍታት ያለበትን ክልል ይፈታል። ያንን እያደረግን ይሄንን በዞን ደረጃ ብዙ ስራዎች ሰርታችኋል። ቅድም እያያችሁ ስለነበር ማለት ነው። ሴንተር ኦፍ ኤክሰለንስ ፎር ሄልዝ ኖርዝ ጎጃም ፍሮም አማራ ሪጅን የሚለውን ሐምሌ 25 ላውንች ካደረግን በኋላ ብዙ ጥያቄዎች አሉ። ብዙ መብታችን ተነፍጓል። ነገር ግን እየሰራን ነው የምንጠይቁላችሁ ብዙ ሞዴል የሆኑ ጤና ጣቢያዎችና ሆስፒታሎቻችን አሉ። ይህንን ደግሞ እየሰራው ማንም አይደለም ባለሙያ ነው። ቅድም ብየዋለሁ። ባለሙያ በዓለም ጤና ድርጅት 7 ምሰሶዎች አሉ ይላል። 6 ነበሩ፣ አሁን ወደ 7 ነው። ኮሚቴ ኢንጌጅመንት ስለተጨመረ ሁሉንም ምሰሶዎች ግን ሞተሩን የሚያንቀሳቅሰው የጤና ባለሙያ ነው። የጤና ባለሙያ ከሌለ ስለሌሎች ብታወራ ውሸት ነው የሚሆነው።